ምንድነው? ብራዘር አለ ብራዘር ነው ይበላ እናት ነው ከአባት ነው ብራዘር አለ ሰላቢ እድሏን የሰለብኩኝ ልጅቷን እድል ሰልቤ የምኖረው እኔ ነኝ። ብራዘር ከእናት ነው አባት ከአባት ከእናት ነው ከአባት ብራዘር ታውቃለች። እናቷን ታውቃለች። እንቅቃ ነው የምታውቀው። አንተን የበላኝ ትላለች። በቃ እጅ ባረኩ ብልጭ እንደዚህ ቀብልኝ ብልጭ እንዴ ፊቷን ያበላሽው አንተ ጅብ ታውቃለህ? አይታየም? ጅብ አረኳት። ምን አባቷ ታመጣለች? ጅብ በቃ ቡዳዛር በላኋት። ለምን እንዳለ የእሷ ቤተሰቦች ምንም አያውቁም። ሚድን ሰው የለም ወይ ከቤተሰቦች ሚድን ሰው የለም ወይ? ምን ነው ታለቅሳለች። አንድ ሰው የሚረታኝ ሁሉ ሰው ላይ ጠላት። አሁን ባልዋጣ ልጄ አንድ ቤት ተቀምጣ ቡዳዛር ማለት መጀመሪያ ራስን የሚበላ ማለት ነው። እድሏን የሰለብኩ ሰልቤ የልጆቿን እድል ሰልቤ መጀመሪያ ራሱን ከበላ አስገብቼ መኪና ገጥቼ ህይወቱን በላ ማለት ነው። አካሉን በላ፣ ለምን አለ የመጣችው? አይኑን በላ፣ መልኩን በላ፣ ግርማ ሞገሱን በላ፣ ገጹን በላ ማለት ነው። ቡዳ ዛር ደግሞ ዛር ቡዳ የሚባል አለ። ቡዳ ዛር እና ዛር ቡዳ ሁለቱም ደግሞ ይለያያሉ። ዛር ቡዳ ወደ ውጭ ያለውን ሰውነት ሌላውን የሚገብር ማለት ነው። በጣም ራሳቸው ቆንጆ እየሆኑ ይሄዳሉ፣ ሌላውን ግን ይበላሉ። የሌላውን መልክ ይደርባሉ በራሳቸው በመንፈሱ፣ የሌላውን ውበት ይወስዳሉ በመንፈሱ። ዛር ቡዳ ይሄ አሁን ቡዳ ዛር ነው። ቡዳ ዛር እና ዛር ቡዳ ነው። እኔ ቡዳ ዛር ነኝ። ዛር ቡዳ ነኝ። አይነጥላ ጭንቅላቴን እንደዚህ ነው ተቆጣጣሁት። ከእሷ የሚወጡ ልጆችንም እድላቸውን፣ አእምሮአቸውን፣ ትምህርታቸውን ይበላል። ዝግት አድርጓቸው ይሄ ነገር እንዲህ ነው ስንባል ስንት ዘመን ደግሞ የማይገባን ነገር ደግሞ ዘራችን ስለሆነ አይገባን። የሚገርም ድፍን የምንለው አንዱ በዚህ ውስጥ ነው። አንዱን አንዱ ይበላዋል። እሺ በል ተዘጋጅ። በጥኖ ከሰውነቱ ፈተም ድሮ በመደዴ ሀሳብ ስናስብ ቡዳ ሰይጣን አይደለም ብለን ነው። እንዲሁ ብቻ በአይን የሚያልፍ ነገር በአይን የሚመጣ ነገር ነው የምንለው እንጂ ክፉ መንፈስ ነው ብለናል። ናይደቃ ዕድል ወሲደ ነበር አመስመራ ናይደቃ ዕድል ወሲደ ብናታ ዕድል ነበር። አሁን ተዘጋጅ በቃ። አማርኛ ልምታማ አማርኛ ብቻ እንታደምጦ። እኔ አማርኛ አልችልም፣ እሷ ትችላለች። ቆሻሻ በአንተ ምክንያት ሁሉም ታውቃለች። በቃ አንተ አባት የእድሜ ስጠው። አሁን ትናንትና የሆነ ነገር ይዘው መጣ እዚህ ጋር ጥለዋለች። አሁን ለአባቴ ልሰጠው በቃ መድኃኒዓለም ብሎ ይጸልይ እንጂ እኔ መንፈስ አይተው ተዘጋጅሻው። አንተ ተዘጋጅ። ከሰውነቱ ውስጥ ሁለቹ እሺ መጣሪያ ሰጥተናል እኮ ተዘጋጅ በቃ። አላህ ደቡ ተደበደበ። ተዘጋጅ በኢየሱስ ክርስቶስ ስም፣ ኢየሱስ ክርስቶስ በስላሴ ስም፣ ወይኔ በወላዲተ አምላክ ስም፣ ወላዲተ አምላክ ስም ወጣሁት እኮ ወይኔ በስላሴ ስም፣ በስላሴ ስም፣ በስላሴ ስም፣ በስላሴ ስም ሲወል ታስረናል። ቶሎ ስበት ይወልት ተነሽ መስኪና በይሄደ ሄደ ተመስኪን በይኝ። ታሰርኩኝ እኮ ዘመኔን ሙሉ ታሰርኩኝ። ወይኔ ዘመኔን ሙሉ ታሰርኩኝ። ከድራይ ተጣልቼ ነው የመጣው። ልጆቼ በቃ መከራቸው። ስንት ልጆች አሉ? ሁለት አሉ። እዚህ ባለ አንድ ቄስ ሆነዋል፣ ታስረዋል። ምንም አያውቅም። ና ይጸበልው እሱ ጠንቋይ ነው ይለኛል። አንቺ ምን ነው ክርስቲያን አይደለሽም? እንደምን ሆነሽ ነው? ቄስ እኮ ለቄስ በቅተዋል። ትንሽ ያለ ምን ሆነሽ አንቺ? በቃ ታመሻ እንደታመምሽ እንዳበድሽ አሁን ነው የማውቀው። የራስሽ ጉዳይ ነው። በቃ ካሁን በኋላ ትደውይልኝ አላት። እዚህ ሆና እግዚአብሔር ይቅር በላቸው። እግዚአብሔር ይቅር በላቸው። ሰው የሚጠሉ ዘሩ ሰይጣን ስለሆነ እኮ ነው። ምን ያለም ይቅር በላቸው። ጠንቋይ ነው ብሎ የሚናገረው ራሱ ዘሩ ሰይጣን ነው። ራሱ ቡዳው ነው። በልና ና ምንድን ነው ቡዳ ነኝ። ቡዳ ስንት ዓመት ቁጭ አልክ? 44 ዓመት ምናምን 44 አልፎኛል። በስንት ዓመቷ ነው ያስካት? በ2 ዓመቷ። አዎ ገና በሕፃን። አዎ ደምስ ቆንጆዬ ነበረች። እሺ አባቷ መልከኛ ነበር። ቤተሰብ ሁሉ ቆንጆ ነው። እና ታዲያ ብልት አደረኳቸው። በላት? አዎ ከዛ ደግሞ በመተት አስከተልኩ። እድሏን በላ። አዎ ከዛ ግን ጸሎት አላት ሴትዮዋ። ትጸልያለች፣ ታነባለች፣ ተሰጥቷል። እድሏን እንዴት አድርገን የበላው? በመተት ነው። መተት አስመተትኩና አስደገምኩባት በስሟ።
በእናቷ ስም መተቱ መተትም አለ። መተት አለው። ዛርስ? ዛርም አለው የእናቷ ታዲያ የእናቷ ዛር እሷ በልጅነቷ ገና በ2 ዓመት ቡዳ ሲበላት አትከላከልም ነበር? ዛሩ እኔ ቡዳ ለምንድን ነው የምከላከለው? ደስ ይለኛል። እንደው እንተባበራለን እኮ እኛ እንተባበራለን። ዛሩ ማን ትባላለህ? አዳል ነኝ። አዳል ሞቲ ቀይ ቀዮቹን የሚወድ አዳል ሞቲ ባለብር ኖቲ እያለ የሚፎክር በዚህ ወደ ሱሱ ዓለም የሚመራ የቤተሰብ ንትርክና ጭቅጭቅን የሚወድ ሰላም የሚከለክል ቀድሞ ቀይ ቀዮቹን የሚያጠምድ የሚይዝ የዛር አይነት ነው። በጣም ቆንጆ ቆንጆዎቹን ይይዛል። ቡዳ ይስባል። ይሄ ዘፋኝ ምናምን ሲሆኑ ለቀቅ ያደርጋቸዋል። ብዙዎችን ማጥቃት የሚችል ሆኖ እስከተገኘ ድረስ እነሱን አይነካም፣ ግን ሌላውን ይነካል። በቃል ደግሞ ወጋ ያደርጋል። የሆነ ቦታ ላይ ክፉ ነገር ሆዱ ውስጥ የሚቀመጥ ነገር ከባህሪ የማትረሳው ነገር ይናገርና ብጥብጥ ያደርጋል። በቃ ሰው ነች ሰይጣን ነች እስኪባል ድረስ ማለት ነው። እሺ ህይወቷን በቃ አበለሻሸሁት። ምስቅልቅሏን አወጣውና አምላኪ ቤት ከተትኳት በትዳር። የት አምላኪ? አዳልሞቲ እንደገና አዳልሞቲ ዳርኳት። እዛው አዳልሞቲ ወደ አዳልሞቲ ወሰድኳት። ምን ነው ጸሎት ያልተሰማም እንዴ? ምን አጠፋው እንደዚህ አይነት ቤት የወሰድከኝ አለችው። እግዚአብሔር ተቀይሜ ያለው ምናምን እያለች ታጉረመርማለች። ከዛ ግን ጸሎቷ እየበረታች መድኃኒዓለም በጣም ነው የሚወዳት። በእግዚአብሔር ታጉረመርማለች፣ ግን እሱ ይረዳታል። እሱ ደግሞ ይረዳታል። ጸሎት አላ ስግደት የምናጉረመርመው ውስጣችን ካለ መንፈስ ጋር ነው። መጀመሪያ መንፈሳችንን አለየንም። መንፈስን ሁሉ ለዩ እኮ ነበር ክርስትናችን እኮ መንፈስን ሁሉ ለዩ ይል ነበረ። መለየት ማለት ምንድነው? ውስጥን ስታደምጠው፣ በጸሎት ስታደምጠው፣ በአምልኮ ስታደምጠው እየተናገርህ የማይሰማህ አይነት ሆኖ ሲገኝ ጸሎትን የከለከለህ ወይም ቤተሰባዊ መዋቅር ውስጥ ገብቶ ከማንነትህ ጋር የተያያዘ ጠላት እንዳለ እስካልገባህ ጊዜ ድረስ ታማርራለህ። ቡናም ከተደፋ ውይ እግዚአብሔር ፈርዶብኝ ትላለህ። ብርጭቆም ከተሰበረ እግዚአብሔር ፈርዶብኝ ትላለህ። ገንዘብም ከጠፋ ወይ ፈርዶብኝ እኮ እግዚአብሔር ትላለህ እኮ። ፍርጃ ነው እያልክ ብቻ እግዚአብሔርን ማማረር። ይሄ ማለት ውስጣችን ጤናማ አለመሆናችንን አናውቅም። እኛ በራሳችን ባመጣነው ነገር እግዚአብሔር ፈርዶብኝ ትላለህ። ፍርድን ትጠራለህ በራስህ ህይወት ውስጥ። በልተመርከክ ይረዳታል። እድሏን እመልሳለሁ። ሰላቢም አለው መተት። የምን የድል ምን አረካት? እድል በምንድን ነው የገባው? ዝም ብዬ በቃ በሯ ላይ አድርጌ ነው የገባሁት። በሯ ላይ አዎ፣ እየመጣሁ እየተሽከረከርኩ ሄዳል። በር ላይ እድል ውሰድ ነው የተባለው ነው። ገበያ ነው እድል ማለት ፊት ነው። የፊት እድል ነው። የብር ነው። የብር እድል ላይ አለ። አሁን የእድል ቆንጆ እድል አለና ጸጉሯን ቁርጥ አድርጌ ሰላቢ መተት ግብት። የት ጋር ቆረጥከው ጸጉር? እዚች ጋር ቁርጥ አድርጌ። እንዴት አገኘው ጸጉር? አስወሰድኩ። ከዛስ ግን ጸሎት ስላለ መድኃኒዓለም ከቤቷ ስላለ ምንም አልሆነችም። እኛ እየተገፋን ያለ ነው። አሁን ነቃችብህ ብቻ ሳይሆን እግዚአብሔር ረዳቷ ነው። በቃ ጸሎት አለ፣ ስግደት አለ። ትሰግዳለች? አዎ በጣም መስገድ በዕለት ውስጥ መስዋዕት ማቅረብ ማለት ነው። መስገድ ማለት የተፈጥሮ አካላችንን ለእግዚአብሔር አሳልፎ መስጠት ማለት ነው። መስገድ ማለት ትህትናን እና ለበጎነት የሚወስድ ተስፋን ማሳየት ማለት ነው። መስገድ ማለት ነገ ለምናገኘው በረከት አካሎቻችንን ማዘጋጀት ማለት ነው። በልተሰግድ እና ሰይጣን እንዲህ ባለው ሁኔታ ውስጥ እድል አይኖረውም። መስገድ አምልኮት ጀመርክ ማለት ነው። አምልኮት ማለት የእግዚአብሔርን መንግስት በአካልህ ገለጥህ ማለት ነው። ሰይጣን አልሰግድ ብሎ አይደል እንዴት ዋረደው? እድሜ ልካችን እኮ በአምልኮት ግብጾች ናቸው እኛን ያበላሹ። እነሱ ይሰግዳሉ፣ እኛን ሰግደው አትስገድ ይልሃል። ክፉን ስትሰራ ዝም ይልሃል። ስግደትን ደግሞ ይከለክሉሃል። የዕለት አምልኮት ስግደት አይቋረጥም።
ያ ኃይል ነው። ዲያብሎስ ብርታት የሚያገኘው አደገኛ ስራ የሚሰራው በህይወት ውስጥ የሚያቅደው ከስግደት ስትርቅ ነው። ቤትህ ውስጥ እስላሙ የሚተባበረው እኮ ስለሚሰግድ ነው። እንደውም እነሱ እኛ በክርስቶስ ተጠራንና ስግደትን ዝም አልን። እነሱ እኮ መስጊድ ነው ያሉት። መስገድ እንደማለት ሰውየው ብልጥ ነው። መስገድን ሰጣ። እኛ መስገድን ተውንና በስሙ ተጠርተን እንሆልላለን። ዝም ብለን መነጉለን። የተሰጠን ኃይል ትተህ ያልተሰጠን ችግር እንጠራለን። በልተስገድ በኢየሱስ ክርስቶስ ስም ሁላችንም በስላሴ ስም በመድኃኔዓለም ስም ሲኦል ታስረን ቶሎ ስበጥኩ ነው። ማነሽ? ፍቅርተ ኪዳን። እንዴት ነሽ? ደህና ነኝ። አዳልሞቴ ያው ቀይ ቀዩን ይወዳል እሱ ንቅ አድርጎ ያዘሻል። አዎ ይዞኛል። በጣም ችግር ነበር። እግዚአብሔር ይመስገን ግን እየተረዳው ነው የሚኖረው። ያው በእግዚአብሔር ኃይል ማለት ነው። እየጸለይሽ ነው እንግዲህ ኑሮ እንደዚህ ነው። በይ በርቺ። እሺ ናዝ በህብረት ላካቸውን አስደገምንባት። ደገምክባት። አናዳና በሳጨችን። እሺ ወይኔ ላክንባት። ስንት ዓመት ነው? ቅርንፉድ ላክንባት። ቅርንፉድ፣ ቀረፋ፣ ሳሙና በስራዋ ቦታ። ወይኔ 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 ወይኔ። በቅርንፉድ? አዎ በቀረፋ በቅርንፉድ በሳሙና በሳሙና። አዎ ገባ። በትላትል በስራዋ ቦታ ትላትል ጣልንባት። ትላትል? አዎ በሳሙና እንድትታጠብ ለምጽ እንዲይዛት ለምጽ እንዲይዛት። አዎ ያዝ ሻሽ ነው። ለምጽ በስነ ስርዓት ተናገር። ለምጽ እንዲይዛት። እሺ እንትን ትወዳለች። ምን? የቀረፋ ሻይ። እሺ በቅርንፉድና ቀረፋ ላክንባት። የደብተራ አጋንንት ስንት ናችሁ? ኧረ አንድ ነን። ምን አረካት? በቃ እየመጣን እናያታለን፣ እንጎበኛታለን። እንቅልፍ ትከለክላታለህ? እንመጣባታለን። በቤቷ ባልጋ አልጋ ላይ ከተኛች ዓመት ሆኗታል። መሬት ነው የምተኛው። አንድ ቤት እናስተኛታለን። አንድ ቤት ስንት ክፍል አስተኛት እስካሁን? አንዴ ሳሎን፣ አንዱ መኝታ ቤት፣ አንዴ እዛኛው መኝታ ቤት። ለሊት ራሱ ስትቃጠል ነው ያደረችው። በራስ ምታት ገባንባት። በራስ ምታት? የሳሙናው ሽታ በራስ ምታት። በዚህ በመንፈሱ ዓለም በጣም ብዙ መንገድ ሄደናል። የደገነቱ ነገር ሲጠፋብን የሰይጣኑን ነገር አሻሽለን ዘመናዊ አድርገን ከአጋንንቱ በከፋ መልኩ ስጋዊ ዲያብሎሶች ሆነን የኖርንባቸው ዘመናቶች ይህንን መድረሻውንም መነሻውንም ምንም የማያውቅ ዝም ብሎ ለክፋት የተወለደ ትውልድ ብቻ እንድናይ ተገደናል። መልካም የሚባለውን ነገር ሳናቀው ጆሮአችን መልካም ሳይሰማ እድላችን መልካሙን ሳያይ ጊዜና ዘመንን አጥፍተናል። ስንት መኝታ ቤት አዟዟርካት? ከአንድ ቤት ሌላ ሰፈር መርካቶ ነበር የምትኖረው። እዛ በቃ ስናስጨንቃት ቤቷን ትታ ሌላ ቦታ። ዋናው ዓላማህ ምንድን ነው? ከቤቷ ማስወጣት ነው ወይስ ምንድን ነው? አንቀን እንገላል ነበር። ለምጽ ልናስይዛት። ለምጽ ማስያዝ? አዎ ለምጽ። መልክ ማጥፋት? አዎ ሁሉ ነገሯን ለማጥፋት። ተመርክ። ተዘጋጅ። ከሰውነቱ አውጣ አቧጥና ነጠላውን ቁጭ አድርጎ እኮ ነው። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ፋኑኤል ስም ለቀናት ሲኦል ታስረናል። ቶሎ ዘባጥጩ ነው። ማን ነው ስምሽ? ኤልሳቤጥ አዳነ። ኤልሳቤጥ። አዎ። ምንድን ነው ችግርሽ? ያመኛል። እንዴት ነው የሚያደርግሽ? ይመጡብኛል፣ ይከተሉኛል። ምንድን ናቸው? እኔ አላቃቸውም። ያዩኛል። እንዲህ ሶፋ ላይ ቁጭ ብዬ ይመጡና ያዩኛል። ከዛስ? ያስጨንቁኛል። ከቤተሰቤ ጋር አባሳጫለሁ። በቃ ትጣያለሽ? እጣላለሁ። መኝታ ትለዋውጫለሽ? አዎ። አንዴ ሳሎን፣ አንዴ መኝታ ቤት፣ አንዴ ሌላ ቦታ፣ አንዴ ውጪ እላለሁ። በቃ ለምን ይመጡብኛል? ማን ናቸው የሚመጡት? እኔ አላቃቸውም። ከኋላ ይመጡና ይደበድቡኛል። አላቃቸው። ይመቱሻል? አዎ።
በመስታወት ፊቴን ስታጠብ ያዩኛል። በሰውየት በማቃቸው እየተመሰሉ ይመጡብኛል። ሌሊትም ይመጣሉ። በውሻ ይመጣሉ። በውሻ አዎ፣ ውሻ ሆነው ይመጡብኛል። አሰግጅም ታዲያ? አጸልይም? እጸልያለሁ። አለኝ ጸሎት ቤት። ስግደትስ? እሰግዳለሁ። ያን ሁሉ ታግለው ነው የሚመጡት? አዎ ይመጡብኛል። ልክ ልቆርብ ስል ይመጡና ወገቤን ይቧጭሩኛል። ወገቤን እንደዚህ ያሰቃዩኛል እየመጡ። ይሄን ለማን ሐኪም ትነግራላችሁ? ሐኪሙ ስትሄዱ አንድ የሆነ ነገር ከዛ ከውጭው ዓለም ቡዳ መሸፈኛ ትምህርት ይማርና እዛው ሽፍንፍንፍን ያደርገዋል። ከዛ በኋላ በቃ እድሜ ልክ ከጠላት ጋር ትኖራለህ። ክርስቶስ የመጣበት መንገድን መርሳት ነው። በክርስትና ውስጥ የክርስቶስን መንገድ መርሳት የዲያብሎስን ውጊያ አለማወቅ ነው። በይ በርቺ፣ አይዞሽ፣ አሁን አይዞሽ፣ በርቺ፣ አይዞሽ። ተሰለፍ። ምንድን ነው? መታት ምንድን ነው? ተቃጠልኩ። እድል ዘጊ አይነ ጥላ ቡዳ ዛሬ ምንድን ነው? መተት ነኝ። ምን አድርገህ የተባልክ? መተት ግደለው። ስንት ዓመት ነው ከያዝክ? 15 ዓመት። ምን አደረከው? እያሰቃየሁት ነው። እንዴት እያደረግ? ስራ ቦታውም ሁሉም ቦታ እየተሰቃየ ነው። ታሰቃየዋል? እያሰቃየሁት ነው። በምንድን ነው የምታሰቃየው? እንዳይስማማ በማድረግ በባህሪ ነው። በባህሪ። እሺ፣ አንተስ? እኔ በላሁት አጥንቱ ጀምሬ ከልጅነቱ ጀምሬ ይሰራል ባዶ ነው። ከባድ መኪና ሹፌር ነው። ምንም አገኘው ሲል ባዶ ከንቱ። እኔ ነኝ ማለት። አንተስ? መተት ነኝ። ቤቱን ልጁንም ሽባ አድርጌው እዚህ ነው ያለው። መተት ነኝ። ምን አድርገህ የተባልክ? መተት በቃ አስረኛ አድርጌ ተመሳስዬ ነው የምኖረው። ልጁንም አስሬዋለሁ። ቤቱን በጠቅላላ አስሬዋለሁ። ይሰራል ባዶ ነው። ምንም ነገር የለም። ይሰራል ባዶ ነው። እሺ፣ በል ተዘጋጅ። ከሰውነት ነው። ሁሉም ተዘጋጅ። ተዘጋጅ። እሺ፣ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ፋኑኤል ስም ሲኦል ታስረናል። ቶሎ ሰበት ነው። እዛው ያለው እዛው ተዘጋጅ። ሁሉም ነው ለመሄድ ጊዜ አዘጋጅ። በስላሴ ስም በወላዲተ አምላክ ስም በቅዱስ ፋኑኤል ስም